ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? የኡምረያን ቲዩብ ተከታታዮች ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። አልሐምዱሊላሂ ረቢል ዓለሚን። እና ውዶችዬ እንዴት ናችሁልኝ? ሰላም ናችሁ ወይ? ሰላማችሁ ብዝት ብዝት ይበል በያላችሁበት ዓለም ዳርቻ። አበረታቱኝ፣ ላይክ፣ ሼር፣ ሰብስክራይብ አድርጉኝ እላችኋለሁ። ጀማሪ ነኝ ውዶችዬ። ለዛሬ ምን ይዤላችሁ መጥቻለሁ መሰላችሁ? ተረት ይዤላችሁ መጥቻለሁ። ትምህርት አዘል ተረት ናት። ተመልከቱ፣ አብራችሁን ቆዩ እና ወዶችዬ የዛሬዋ ተረት ምን መሰለቻችሁ? ሁለት ጓደኛሞች ነበሩና በጣም ቪስት ጓደኛሞች ናቸው። የሚዋደዱ ጓደኛሞች ናቸው እና ክፋትና ደግነት ይባላሉ። እና እነዚህ ጓደኛሞች ረጅም ጉዞ የሆነ ቀናት ረጅም ጉዞ ሊሄዱ ሀሳቡና አንድ ላይ ስንቅ ሰንቀው ይሄዳሉ። ያን ስንቅ ሰንቀው ሲጓዙ መጀመሪያ ክፋት መጀመሪያ ያንተ ደግነት መጀመሪያ ያንተ ምግብ እንብላ ምናምን ይለዋል ደግነት። እሺ ምን ችግር አለ ምናምን። ከዛ የደግነት ምግብ እየበሉ ይጓዛሉ። ከዛ የተወሰነ እንደሄዱ የደግነት ምግብ አለቀ፣ አቋረጠ። ከዛ ውዶችዬ ምን ቢሆን ጥሩ ነው? ክፋት ደግነት ደግሞ ሲያልቅ ምግቡ ሲርባቸው ክፋት ያንተ ምግብ እንብላ እንጂ የኔ ምግብ እኮ አቋርጥ በቃ አለቀ ምናምን ሲለው አይ እኔም አላበላም ብሎ ጥሎት ይሄዳል። ጥሎት ሲሄድ ደግሞ ምንም አማራጭ የለውም እና ደግነት እዛ ዛፍ ስር ራብ አኮራምቶት ቁጭ ብሏል። ደግነት ደግሞ የሆነ ክፋት ከሱ የተወሰነ እንደተለየ ያ ምግብ ሲከፍተው ሙሉውን ተበላሽቷል። ቆሎም ተበላሽቷል፣ በሶም ተበላሽቷል፣ የያዘውን ስንቅ እንዳለ ተበላሽቷል። ክፋት እዚህ ደረጃ ነው እላችኋለሁ ውዶችዬ። ደግነት እዛ ዛፍ ስር ልክ እንደተኛ በጣም ድብን አድርጎ ወስዶት ክርችው ብሎ እንቅልፍ እንደወሰደው ያ ደግነት በህልሙ ምን ያህል ህልም ላይ የሆነች ቅጠል ናትና የሆነ ለአይን መድኃኒት እንደሆነች ያያል በህልሙ ማለት ነው። በቃ እንደዛ አድሮ ጠዋት ላይ ሲነሳ ያን ምግብ ሊለምን የሆነ ቤት እዛ ሰፈር ካደረበት ሰፈር አካባቢ ሰፈር ይሄድና ምግብ ይለምንና ምግብ ይሰጡታል። በረንዳ ላይ ቁጭ ብሎ እየበላ የሆነች አይነ አማ ሴት ያያል ማለት ነው። ከዛ ቁጭ ብላ ሲያያት ያቺ ባልቴት ትልቅ ሴትዮ ናት፣ ባልቴት ናት፣ አሮጊት ሴትዮ ናት እና ከዛ ቤተሰቦቿ በጣም ሀብታም ቤት ነው እዛ የገባው። የደግነትና የክፋትን ታሪክ ነው የምነግራቸው። እዛ ቁጭ ብሎ እየበላ ያለ በህልሙ ያየው ቅጠል ትዝ አለው። የአይን መድኃኒት በህልሙ አይቷል እና ለሰውየው እንደዚህ ምግብ ለሰጠው ሰውዬ የሆን ሰውዬ አይኗን ብገልጥላት ምንድን ትሰጡኛላችሁ ምናምን ስላቸው ምን ደግሞ አይኗ ተገልጦልን ነው እንዴ? ምን ችግር አለ? ቤት ንብረት እንሰጣለን ደግሞ መድኃኒት ተገኝቶላት ምናምን። ከዛ ሲለው ያን ቅጠል በህልሙ አይቶ የለ እንዴ? ሄዶ ከፈልጎ ጭምቅ አድርጎ ከአይኗ ላይ ሲያደርግላት አይኗ በራ ማለት ነው። የሴትየዋ የአሮጊቷ አይን ይበራ ጀመረ። ከዛ ምን ሆኑ? በቃላቸው መሰረት ቤት ንብረት ብዙ ነገር ሰጡት። ለዛ ሰውዬ ተወዳጅ ሆነ። ቤት ንብረት ይዞ እዛ ቁጭ ባለበት ያ ክፋት ተመልሶ ስንቁም ተበለሻሽቶበት ሳይበላ ተመልሶ ወደ ደግነት እንደዚህ እንዲሁ ገጠመኝ። እዛ ሰፈር ሊለምን ነው በሱ ቤት ደግነት በቃ እንደሱ ረሃብ ጎርቶት ምናምን ተጎድቶ በቃ የሚገናኙም አልመሰለውም። ከዛ ሰፈር ሊለምን ሲሄድ እንደዚሁ ሰው እንደ ደግነት ልክ ቁራሽ እንጀራ ሊለምን ሲሄድ ማንን ያገኘዋል? ደግነት ባለቤት ባለ ንብረት ሆኖ አገኘው እላችኋለሁ። ተረት መልሰው አፌን በዳቦ በሰው ነው የሚለው ያገሬ ሰው እና ወዶች ይሄን ልላችሁ የፈለኩት አንዳንድ ሰዎች አሉ በቃ ከቻሉ መርዳት ካልቻሉ ደግሞ አፋቸው ትርፍ ባይናገር አሪፍ ነው። እና ውዶችዬ ከቻላችሁ ደግሞ ስሩ። እኔ በራሴ አሁን ትላንት ነው የከፈትኩት ዩቲዩብ፣ ግን አንዳንድ ኮሜንቶች ስለመጡልኝ ነው በውስጥ መስመር እና ከቻላችሁ እኔ ላይክ ሰብስክራይብ የምለው ለእናንተ ብቻ አይደለም
የፈለገ በፈቃደኝነት ያድርገኝ፣ ያልፈቀደ ደግሞ በቃ እንደዚሁ። እኔ መሞከር ወደ ኋላ አልልም። ከመሞከር እሞክራለሁኝ። ለመጥፎ ነገር አልስራ እንጂ ጥሩ ነገር አላህ የማይጠላውን ነገር እሞክራለሁኝ። የሰው ልጅ የሚሰራው ነገር እንዴት ይጠፋኛል? ብቻ አላህ የማይወደውን ነገር እንዳያመላክተኝ በቃ ዱዓ ይሄን ነው እንጂ እሷም ማሞክረው የላትም፣ እሷም ማገባበት የላትም። እንደዚህ አይባልም፣ ነውር ነው ውዶች። የሂዳያ ይስጠን ለሁላችንም፣ ለእናንተም ለእኛም ሂዳያ ይስጠን እላችኋለሁኝ። በቃ ምን ብዬ ልንገራችሁ? ከፈለጋችሁ ላይክ፣ ሼር፣ ሰብስክራይብ፣ ካልፈለጋችሁ ደግሞ አትዩኝ። እኔ በቃ ለምን እኔ ዩቱብ ሰርቼ ፍራንክ ተቀብዬ ምናምን የሚለው አይደለም። እኔ ዩቱብ እኔ ቆይቻለሁ ስለ ዩቱብ ባልጠቀመውም፣ ግን አሁን ላይ በቃ በፊት ከምታውቋቸው ጓደኛ ይበልጥ ሚዲያ ላይ ያሉት ናቸው የተጠያየቁ ያሉ። ጓደኛ ታፈሩበታላችሁ ምናምን። በቃ ደስ ስላለኝ ነው በራሴ ዩቱብ መጠቀም የፈለኩት። ዩቱብ ላይ ሚዲያ ላይ ሲጠፉ ማለት ነው እከሌ ጠፍታለች፣ እከሌ የት ናት፣ እከሌ በቃ ይፈላለጋሉ። በቃ ይሄ ነገራቸው ደስ ስላለኝ ነው በቃ መጠቀም ፈለኩኝ። አንድ ሰው ደግሞ ፍላጎቱ ነው እና ውዶች ሂዳያ ይስጠን፣ አሚን በሉ ውዶች። ባይ ባይ። ለዛሬ ይሄን ይመስላል። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ፣ ካልተመቻችሁ እንደተመቻችሁ እና ውዶች እንወዳችኋለን። ባይ ባይ።